ሰላም ሰላም ቤተሰብ እንዴት አደራችሁ? እንዴት አረፈዳችሁ? እግዚአብሔር ይመስገን እቺን ሰዓት ስላሳየኝ እኔ ደህና ነኝ። በሰላም በጤና እቺን ሰዓት እናንተ ፊት ቆሜ እንዳወራ የፈጣሪን ተአምር እንዲመሰክር ስላሳየኝ እግዚአብሔር ይመስገን። ትንሽ አሞኝ ነበር። ትላንትና የሆነ ሾርት ቪዲዮ ፖስት አድርጌ ብዙዎቻችሁ ደንግጣችሁ ነበር። ምን ነካሽ ምን ሆንሽ ብላችሁኝ ፈጣሪ ማለት የሞት አፋፍ ደርሼ ተመልሻለሁ። እግዚአብሔር ይመስገን። መተንፈስ አለመቻል ማለት በጣም ከባድ ነው ታውቁታላችሁና መተንፈስ አለመቻል ማለት በቃ ነፍሳችሁ ከስጋ ተለየች ማለት ነውና ትንሽ እዚህ ሀገር ሙቀቱ ይከብዳል። እኔ ትንሽ ሙቀት ብዙም አልችልም። ጆርዳንም ያው የጆርዳን አየርና የዚህ ሀገር ደግሞ በጣም ነው የሚለያየው። በጣም ይከብዳል። እግዚአብሔር ይመስገን ሌላ ምንም አይነት ኬዝ የለብኝም። በሲሲቲ የሚባል ማሽኖች በኤክስሬም ልቤ ታይቷል። ጤነኛ ነኝ እግዚአብሔር ይመስገን። ያው በሙቀት የመጣ ነው እንጂ ሌላ ከበድ ያለ አራቴ ነው በነገራችን ላይ ሆስፒታል የሄድኩትና እና የሆነ ችግር ሲታይባችሁ ውላችሁ እንዳታድሩ እህቶቼ። ባለፈው እንደዚህ የሆነ ጊዜ እንደዚህ እንደምትክም ምናምን አድርጎኝ ነበርና ዝም ብሎ ያው ሙቀት ምግብም ስለሚሰራ ድካም ነበር የመሰለኝና ያው ዞሮ ዞሮ ከበድ ያለ ችግር የለብኝም። ግን የሆነ ችግር እንደታየባችሁ ቶሎ ወደ ሆስፒታል ሄዱ። እኔ ያው ቀለል አድርጌ ስላየሁት ነው እንጂ እንደዚህ ደግሞ አላመመኝም። እንደዚህ ወዳውኑ ነው እየለቀቀኝ ማለት ነው። ይሄ ሌሊቱ ሙሉ ነበረ። ከባድ ጊዜ ነበር። ሆስፒታል ያው እነሱም ወዳውኑ ነበረ ወደ ሆስፒታል የሚወስዱ። ወደ ኢትዮጵያ ራሱ ለመግባት ቆርጬ ተነስቼ ሰዎቼ እንደዚህ ማትበይ ይለቅሻል ምናምን ብሎ ገባለሁ ብዬ ተነስቼ ያው ቲኬት ቁረጡልኝ ብዬ ማለት ነው። ምክንያቱም በሽታው በእንትን በሕክምና ካልታወቀ በጸበል ምናምን ሞክራለሁ ብዬ ማለት ነው። እና ሁሉ ነገር እናንተ ጤነኛ ስትሆኑ ነው። እና ፈጣሪያችሁን አመስግኑ እህቶቼ፣ ጤነኛ ስለሆናችሁ። እኔ ያቺን ሰዓት መተንፈስ አለመቻሌ ማለት እኔ ብዙም ከፈጣሪም የራኩ ሰውም አይደለሁም አላችሁ አይደለ? ይሄናል ብዙም መላእክት ነኝም እንደ ማንኛውም ሰው አጣተኛ ነኝ። ግን ፈጣሪ ለምኜ ቶሎ የሚሰማ አምላክ ነው ያለኝና እግዚአብሔር ይመስገን ይቺን ሰዓት እንድተነፍስ ስለፈቀደልኝ ማለት ነው። በጣም ከባድ ነው። ጤነኛ ስለሆናችሁ አመስግኑ እውነት። አሁን ሰዓት ላይ ገንዘብ ላይ ኖራችሁ ይችላል። በቃ በብዙ ነገር በዘመድ በምትወዱ ሰው ተክዳችሁ ተስፋ የቆረጣችሁ ግን ጤና አላችሁ እየተነፈሳችሁ ነው። እና ስለተነፈሳችሁ ብቻ ፈጣሪያችሁን አመስግኑ። የእውነት መተንፈስ አለመቻል ማለት ፈጣሪ እንዳለ የምታዩበት ጊዜ ነውና ፈጣሪያችሁን እንድታመሰግኑ ፈጣሪ ማለት ነው። አንዳንዴ የሆነ ፈተና ያሳያቸዋልና እግዚአብሔር ይመስገን እኔ ብዙም ህመም የለብኝም። አንዳንዴ ቡና ካልጠጣው ምናምን ራሴን ያመኛል እንጂ በጣም ጤነኛ ነኝ። ይሄ ሁሉ አመት ዩቱብ ምናምን ሲሰራ አንድ ቀን ታምሜ አላውቅምና እግዚአብሔር ይመስገን። እቺን ነገር ማለት ያው ከበድ ያለ ነገር ባይሆንም እቺ 3 ቀን ያየሁት ነገር ማለት ነው። ከባድ ጊዜ ነበር ያሳለፍኩት። ግን እግዚአብሔር ይመስገን እናንተ ቤት ቆሜ እንዳወራ ስላሳየኝ ፈጣሪ የተመሰገነ ይሁን። ማለት በቃ ራሳችሁን ጠብቁ እህቶቼ። የሆነ ህመም ሲታይባችሁ ቶሎ ወደ ሆስፒታል ሄዱ፣ ውሉ ሳያድር ማለት ነው። ከባድ ነውና እግዚአብሔር ይመስገን ይቺን ሰዓት ስላሳየኝ። አንዳንዴ የፈጣሪ ስራ ነው እንጂ ወይም የተሰጠኝ መድኃኒት ምናምን አክሞኝ አይደለም። እውነቴን ነው የምላችሁ። የሰጡኝ የመድኃኒት ማአት ማለት ነው በቃ ፈጣሪ ተጨምሮበት ነው እንጂ ሕክምናውም አይደለም። ምክንያቱም በሕክምና በተለያየ ማሽኖች ልቦቼ ታዩኝ። በጣም ጤነኛ ነሽ፣ ምንም አይነት ህመም የለብሽም ተባልኩኝ። ግን እግዚአብሔር ይመስገን አሁን ሁሉ ነገር ለቆኛል። እግዚአብሔር የተመሰገነ ይሁን። እስከ መጨረሻ ደግሞ ነገም ከነገ ወዲያም ቀጣይም እሱ ያውቃል። ነፍሳችን ሁሉ ነገራችን በፈጣሪ እጅ ነው ያለችውና በጣም እኛ ማለት ከንቱ ነን። እውነቴን ነው የምላችሁና አሁን ጤነኛ ነን። ግን ከትንሽ ሰዓታት በኋላ ስንያዝ ማለት ነው ነፍሳችን የዶሮ ነፍስ እንኳን አታክልም።
እና እግዚአብሔር ይመስገን አንድ ቤት ላይ ሁለት ሰው ሆኖ መስራት ራሱ በጣም ትልቅ ነገር ነውና ሁለት ሰው ሆነን ነው የምንሰራው። እሷ የሙስሊም እምነት ተከታይ ነችና እውነቴን ነው ብላችሁ ቁርአን እዛ ስትጸልይ ስትማጽን ነበርና ብቻ እግዚአብሔር ይመስገን ሁለት ሰው ሆናችሁ መስራት ራሱ አንድ ነገር ነው። የሆነ በቃ የታመማችሁትን ውስጣችሁን ያለውን ነገር ለዛ ሰው ትተነፍሳላችሁና ቁጭ ብላ ከኔ ጋር ነበር ያደረችው እያለቀሰች ፈጣሪዋን እየተማጸነች በእምነቷ ማለት ነው። እግዚአብሔር ይመስገን። አንዳንዴ ሁለት ሆነው መስራት ትልቅ ጥቅም አለውና በቃ ጭንቀታችሁ ለዛ ሰው ታጋራላችሁ ምናምን ነገር ይቀላችኋልና እግዚአብሔር ይመስገን። ቤተሰቦቼ ለተጨነቃችሁ ሁሉ በጣም አመሰግናለሁ። አሁን በጣም ጤነኛ ነኝ። የእናንተ ፈጣሪ እዚህ ሰዓት እቺን ሰዓት እናንተ ፊት ቆሜ እንዳወራ ስላበቃኝ እግዚአብሔር ይመስገን። እና እንደዛ አይነት ነገር ደግሞ እረፍት አይሰጥም፣ ወይም ራስ ምታት፣ ወደ ቁርጠት፣ የወገብ ህመም አይደለም። እንደዛ አይነት መተንፈስ አለመቻል ማለት በጣም ከባድ ነው። እረፍት የሚሰጠው በሽታ አይደለም እና እግዚአብሔር ይመስገን፣ ፈጣሪ ይመስገን። የድንግል ማርያም ልጅ እመቤቴ መድኃኔዓለም አባቴ ቅዱስ ገብርኤል ሁሉም ቅዱሳን መላእክት ስለሰሙኝ ስማጸን ቶሎ ስለደረሱኝ እግዚአብሔር የተመሰገነ ይሁን። ፈጣሪና አመስግኑልኝ ቤተሰቦቼ፣ ጓደኞቼ እግዚአብሔር የተመሰገነ ይሁን። እቺን ሰዓት ስላሳየን ማለት ነው። እውነት በቃ በጣም ነው የሚገርመው። እና በሆነ ባልሆነ እናማርራለን፣ ግን እንደዚህ አይነት ነገርም አለ እህቶቼ። ፈጣሪያችሁን ባላችሁ ነገር፣ ባላችሁ ስራ፣ ባላችሁ ህይወት ጤነኛ ስለሆናችሁ አመስግኑ። እኛ ይቺን ንጹህ አየር በሰላም እንድትነፍስ ስለሰጠን፣ ሌሎቹ ደግሞ እንደኛ መተንፈስ በተለያየ ነገር የሚተነፍሱ ወገኖቻችን አሉና እግዚአብሔር ይመስገን። የእውነት ፈጣሪ ከማመስገን ውጪ ሌላ ምንም ምለው ነገር የለም። ሁላችሁም በያላችሁበት ፈጣሪ ጤና ይስጣችሁ። በዚህ ሰዓት ጤና አታችሁ ለምትማጸኑ እመቤቴ ትድረስላችሁ። መድኃኔዓለም ወደ ነፍሳችሁ ወደ ጤናችሁ ይመልስላችሁ። እህቶቼ ስደት ላይ ሆናችሁ የምትታመሙ እህቶቼ፣ ስደት ላይ ሆናችሁ በጣም ይከብዳል አይደለ? ስደት ራሱን የቻለ ጭንቅ ነው። በዛ ላይ ደግሞ ህመም ሲጨመርበት በጣም ነው የሚከብደውና እግዚአብሔር ጤናችሁን ይስጣችሁ። በቃ የልባችሁን ይስማ። ስትማጸኑ ይስማላችሁ እህቶቼ። እኛ የሚሰማ አምላክ ነው ያለንና እግዚአብሔር ይመስገን። እቺን ሰዓት እናንተ ፊት ቆሜ እንዳወራ ስላበቃኝ እህቶቼ ወዳችኋለሁ። ስለተጨነቃችሁ ያቺ ሾርት ቪዲዮ አይታችሁ ምነካሽ ብላችሁ ለተጨነቃችሁልኝ እግዚአብሔር ይመስገን። ወደ ጤና የተመልሻለሁ። ፈጣሪ ጤና አድርጎኝ እዚህ ሰዓት አሳይቶኛል። የነገውንም ደግሞ የወደፊቱንም ነፍሳችን ጤናችን በፈጣሪ እጅ ስለሆነ እሱ ነው የሚያውቀውና ወዳችኋለሁ። በያላችሁበት መልካም ጊዜ መልካም ቆይታ። ቻው